አሜዚንግ። እግዚአብሔር ድንቅ አምላክ ነው። ዛሬም ይሰራል፣ እንባን ያብሳል። ጸሎት መመለስ ብቻ አይደለም፣ በጣም በብዙ ካሳ ይመልሳል፣ ልብን ያሳርፋል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 ላይ ያለውን ቃል ነው ያነበብኩት። እንደገና አነበዋለሁ። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስልን ይላል። እግዚአብሔር ልባችንን እንዲያዘጋጅልን እስቲ በጸሎት እንጠይቀዋለን። ሁሉ ካንተ፣ ሁሉ ባንተ፣ ሁሉ ላንተ ነውና ላንተ ለዘላለም ክብር ይሁን። እግዚአብሔር አባታችን ሆይ በእነዚህ በታዳጊዎች ታናናሽ ልጆቻችን በኩል በዝማሬም በቃልም አንተ አስተማርከን፣ ገሰጽከን፣ ከምንም በላይ ደግሞ ኢንስፓየር አደረግከን። ጌታ ሆይ የሰራዊት ጌታ ዘር ባያስቀርልን እንደ ሰዶም በሆንን ገሞራንን በመሰልን ይላል። ነገር ግን ዘር ስላስቀረህልን እናመሰግናለን። ጌታ ሆይ ከተቃጠለው ጫካ ውስጥ በቃ ሁሉ ነገር አልቋል ከተባለበት ከአመድ ውስጥ አዳዲስ ቡቃያዎች እንደገና አዲስ አይነት ተክሎች ጌታ ሆይ ያበቀልክልን ስላለ ተመስገን። እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል ያልከው ትላንት ለካስ የዘራኸው ዘር አለ። እኛ በአመፃ ጫካው ተበላሸ ሁሉም ረገፈ በተባለበት ውስጥ ጌታ ሆይ አንተ ግን በዛ አመድ ውስጥ እንኳን አመዱን እንደ ማዕድን ማዳበሪያ አድርገህ ጌታ ሆይ ከአሸዋው ታሪካችን ውስጥ አስደናቂ ልጆችን እያስነሳ ስላለ ስም ይባረክ። ምን ይባላል? እኛ አሸዋ ወርደን አሸዋ በሆንበት ተቃጥሏል ጠፍቷል በተባለበት ቢዩቲን ታስነሳለህ፣ ውበትን ጌታ ሆይ ሃሌሉያ። ከአሸዋ ውበትን ማውጣት የምትችል አንተ ብቻ ነህ ጌታ ሆይ። ለስምህ ክብር ይሁን፣ ምስጋና ይሁን፣ ገናንነትና ታላቅነት ለአንተ ይሁን። ምን ይከፈልሃል? ለውለታ ለሥራ ለዘላለም ስምህ ይባረክ። ይህንን ስናይ መንፈሳችን ይታደሳል። አሁንም እንጸልያለን፣ መንፈሳችን ይታደስ። ጌታ ሆይ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንዳንተው እንደኛው አይደለም፣ እንደኛው እንደ ቀድሞ አይደለም፣ እንዳንተው ማንነት እንደማይለወጠው እንደዛ ሁልጊዜ አዲስ እንደሆነው ማንነት አዲስ አድርግልን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ። እግዚአብሔር አምላክ ይባርካችሁ። በዚህ ቦታ የምታገለግሉ ዳንኤልና አገልጋዮች በአጠቃላይ እግዚአብሔር ይመስገን። በየጊዜው እዚህ ስመጣ አዳዲስ ነገሮችን እግዚአብሔር ያሳየኛል። እግዚአብሔር እናመሰግናለሁ ስለ እናንተ። በርቱ። የትልቅ መንገድ ነው እግዚአብሔር የሰጣችሁ። አሁን የጌታን ቃል እንግዲህ ባነበብነው ክፍል አንጻር እናየዋለን። ኤርምያስ ሲጸልይ ነው፣ ነቢዩ ኤርምያስ ሲጸልይ ነው የምታዩት። እና የእሱ ጸሎት ደግሞ የተለየ ነው፣ እንደተለመደው አይደለም። ሲያስፈልግ ኤርምያስ ነቢዩ ቁጭ ብሎ ጸለየ ይላል። በቃ እሱ ተቀምጦ የነገሮች ክብደት ሲመዝኑት ህይወቱን መቆምና መንቀሳቀስ ሲሳነው እንኳን በእግዚአብሔር ፊት በትህትና ቁጭ ብሎ ለህዝብ የሚጸልይ ሰው ነው። መቀመጥ ብቻ አይደለም። ይሄ ሰው ዴይ ኤንድ ናይት ጠዋትም ማታም ስለ እግዚአብሔር ህዝብ የሚጸልይ የሚቃትት እረፍት የለሽ አልቃሻ ነቢይ ነው የሚባለው። በጣም በለመንቴሽን በለቅሶ የሚታወቅ ምናልባትም ማልቀስ ብቻ ሳይሆን የእግዚአብሔር ህዝብ እያለቀሰም እንዲያመልክ የሚቀሰቅስ እንደሱ አይነት ሰው በብሉይ ኪዳን ምናልባት በአዲስ ኪዳንም ያለ አይመስለኝም። በጣም በቃ ማልቀስ ብቻ ሳይሆን ባካችሁ እያለቀሳችሁ በእግዚአብሔር ፊት በተሰበረ ልቦና ተዋርዳችሁ ወንድ ሴት ሳትሉ እንባ እያፈሰሳችሁ ጌታን አምልኩ፣ ስሙን ጥሩ፣ ለምኑ፣ ተማጸኑ የሚል አይነት ቀስቃሽ አገልጋይም እንደሆነ እንመለከታለን። ያም ብቻ አይደለም፣ በጣም ላውድ በሆነ መንገድ እየጮኸም ከማልቀስ ወደኋላ የማይል ሰው እንደሆነ ከጻፋቸው መጽሐፍቶች መረዳት እንችላለን። የሚያስለቅሰው የሚያስጸልየው ሸክም ስላለው ነው። እሱ በግሉ አይ ቲንክ ሂ ኢዝ ፋይን ማለት እንደማንም ሰው ድካም ይኖርበታል። ግን በጣም በአብዛኛው ይሄንን ሰው እየጎተተ መሬት ላይ ወለል ላይ እየተንከባለለ እያስጮኸ የሚያጸልየው ጉዳይ የህዝቡ በእግዚአብሔር ፊት ያለው ቁመናና እንዴት ደግሞ ከዚያ ቁመናው ተዋርዶ ወድቆ እንደሚኖር ያንን ሲያይ ተስፋ ስለቆረጠ በእግዚአብሔር ላይ ተናዶ በእግዚአብሔር ላይ አዝኖ አይደለም የሚያለቅሰው። የሚያለቅሰው ስለ ህዝቡ ውድቀት ነው። እግዚአብሔርማ እግዚአብሔር ነው። at the end of the day እግዚአብሔር ይነግሳል። ምንም ጥያቄ የለውም። God is going to be fine. You know, heaven is not panicking. ሰማይ መቼም ቢሆን ፓኒክ አታደርግም። ሰማይ ግን ቁጭ ብላ በእግዚአብሔር ህዝብ ላይ አዲስ ፕላን እያወጣች የእግዚአብሔርን ህዝብ ማደስ ትጀምራለች። የሰማይ ስራ እሱ ነው ወገኖቼ። እና ይሄ ሰው ያውቃል ያንን። ግን
ህዝቡ የወደቀበትን የውድቀት መጠንና ደረጃ ስለማያቅ ያዝናል፣ ያለቅሳል። ህዝቡ በቃ መልካም ነው እያለ የሚያጭደው ነገር እንደሚያጠፋው ሲያይ ምን ያህል በቃ ከእውነት ጋር የተፋታ እንደሆነ ሲያስብ በጣም ልቡ ይሰበራል። በቅርቡ ሰሞኑን በጣም የተወጣጠረ ፕሮግራም ላይ ነበርኩኝና ሐሙስና አርብ ሆል ዴይ የግሎባል ሊደርሺፕ ሰሚት የሚባል እሱን ካፈላለው ከወገኖች ጋር አንድ ሁለት አበሾች ብቻ መጥተዋል። ከየት እንደመጡ አላውቅም። ያው እኛ አካባቢ ያሉት የተወሰኑት ተገኝተዋል። አብዛኛው ከ20 ምናምን ሺህ በዓለም ዙሪያ የሚካፈሉበት ፕሮግራም ነው እና ከዛ ሎካሊዝም ተደርጎ ስለነበረ ዌር አር ዘ ሊደርስ ኦፍ ዘ ቸርች አልኩት። ይሄን አበሻውን ልጅ አይ እነሱማ እዚህ መች ይመጣሉ አለ። እና በጣም ግሩም በቃ የለም የእግዚአብሔር እንደው በቃ ያልተቆጠበ መገኘትና እውነት የሚነገርበት ቦታ ስለሆነ አይ ዊሽ ዲስ ሊደርስ አር ሂር ሪሊ በቃ ይህንን አግኝተው ለራሳቸው ቢጠቀሙ ሌሎችን ቢጠቅሙ ብዬ በጣም ስላሰብኩ ነበር የጠየኩት። አይ አይመጡም እና የህዝብ በቃ ከእውነት እነዚህ መሪዎች ከእውነት እየተለያዩ ይኖራሉ ማለት ነው ወይ አልኩኝ። ስል አይ ከእውነት መለያየት ብቻ አይደለም ዲያር አጌንስት ኢት አለኝ። ከእውነት መለያየት ብቻ ሳይሆን ብዙዎቹ በተለይ ያው ይቅርታ ስለ ፓስተሮች ነበር ያወራነው። ፓስተሮቹ ከእውነት ጋር አጌንስት ናቸው። አለመማሩን ለመደበቅ ወይም ለመከላከል እኔ በጸሎት ነው ጌታ ሲሰራ ያየሁት ይላቸዋል። ጸልዩ ብቻ ይሄ ትምህርት ቀለም እያላችሁ ይላል። እኔ እሱ እንደዛ ችግር የሚፈጠርበት ጊዜ አለ፣ ቀለም የሆነበት ጊዜ አለ። እውነት ነው። ግን እሱን ማለት መብት ያላቸው ቀለሙን መጀመሪያ የተማሩ ሰዎች ተምረው ያንን ቢሉ ወይም አንዳንድ ጊዜ ገልብጣችሁ ይሄ ጸሎት ብቻ የምትሉ ዋናው መማር ነው የሚሉትም እየጸለዩ ጸሎትን ክሪቲሳይዝ ቢያደርጉ ችግር የለብኝም። ግን ያልተማረ ሰው ትምህርትን ሲቃወም የማይጸልይ ሰው በአግባቡ ማለት ነው ጸሎትን ሲቃወም በጣም አስቸጋሪ ጉዳይ ነው። ስለዚህ የሆነ የተንጋደደማ ነገር አለ ከእውነት ጋር አጌንስት የሆነ it's not only just we are detached from the truth, we are against it. That's not good. At least humble ሆኖ ይሄንን ሚስ አድርጌያለሁ፣ እዚህ ጋር አልተማርኩም፣ እዚህ ጋር እንደሚገባኝ አልጸለይኩም ብሎ መታገሉ ይሻላል እንጂ how do you make it and how do you even normalize it and how do you even establish institutions after it? ቅባት ቡድን ተብሎ የተቋቋመ አለ፣ ትምህርት ቡድን ምናምን የሚሉት ነገር አለ። so crazy ኤርሚያስ እንደዛ አይነት ዘመን ውስጥ የነበረበት ስለሆነ ይሄ ሰው ከብዶት ቢያለቅስ ቢጮህ አይደንቅም። በጣም ከብዶታል። በምርኮ ውስጥ ነው ያለው። ኦብቪየስሊ ባቢሎናውያን ማርከው እየወሰዷቸው ነው። ህዝቡ ነው ያለው። እሱ ቁጭ ብሎ መሬት ላይ ይጮሃል። ህዝቡ ከሀገሩ ተለይቷል። ከሀገር መለየት ቀላል እንደሆነ ያው ታውቃላችሁ። በተለይ ፎርስድ ማይግሬሽን ሲሆን ሳትፈልጉ በጦርነት ተማርኮ መወሰድ ሌላ አይነት ፊሊንግ ነው። ዲስትሮይ ያደርጋል አይደንቲቲ። ግን ከሀገሩ ይሄ ህዝብ መለየቱ ብቻ ሳይሆን በጣም ኤርሚያስን የከበደው ከእግዚአብሔርም ተለይቷል። ይሄ ህዝብ ማለት ሀገር መቀየር እንዴት how do you exchange God እግዚአብሔር ጋር ያላችሁ ከልጅነት አጥብቶ ያሳደጋቸውን የነሱ ብቸኛ ፌስ የሆነው የነሱ ብቸኛ ወኪል የሆነውን አምላካቸውን እግዚአብሔርን የብቻቸው የሆነውን እንዴት ይተውታል? ከሱ ጋር እንዴት ይለያያሉ? እንደ ተገነጠለ ቅርንጫፍ ታያላችሁ። አንዳንድ ጊዜ ቅርንጫፍ ሲገነጠል ለጊዜው ዝም ብሎ ወዲያው ካያችሁት አረንጓዴ ይመስላል፣ ቅጠሉ ያለ ይመስላል። መጠውለጉ ቀስ እያለ ነው የሚታየው፣ በኋላም ይደርቃል። አሁን ብዙ እንደዛ ነው። የለም እኮ ግንኙነቱ የለም። በተገነጠለ ስፒድ ነው የሚሰብከው፣ በተገነጠለ ስፒድ ነው የሚዘምረው። ከግንዱ ጋር የለም መያያዙ። በኋላ ድርቀት እስኪመጣ ድረስ ኤክስፖዝ እስኪያደርገው ድረስ ለጊዜው ግን በጣም የሚያስመስል ልምላሜ የሚመስል ነገር አለ፣ ጩኸት አለ። ወይም ደግሞ መሰረቱ እንደተናጋ ቤት፣ መሰረቱ የተናጋ ቤት በየክፍሉ ባለው
መሰንጠቅ ታውቃላችሁ። መኝታ ቤቱ ይሰነጠቃል፣ ኪችኑ ግድግዳው ይሰነጠቃል፣ የሳሎን ቤቱ ግድግዳ መሰነጣጠቅ ይጀምራል። ትራስት ሚ ትልቁ ችግር የተያያዘው ከፋውንዴሽኑ መናጋት ጋር ሊሆን ይችላል። ስለዚህ አሁን ብዙ ቦታ ተሰነጣጥቀዋል ነገሩ። ኢትዮጵያን ሳስብ በጣም ነው የሚከብደኝ። ኢኮኖሚው የተሰነጣጠቀ፣ ፖለቲካው የፖለቲካና የቸርች ጋብቻ የተሰነጣጠቀ እንዴ! ማህበራዊው ነገር እንደዚህ ብትንትን ያለ ምንድን ነው ነገሩ? ክርስትና አደገ እየተባለ ኢየሱስ ጌታ ነው እየተባለ በብዙ ሰው ዳነ ዋትስ ጎይንግ ኦን? there is fundamental problem። እኛ እኮ ስንጣቂዎቹን እያየን እቺ መኝታ ቤት ተሰነጠቀች ብለን እንጮኻለን። go back to the foundation። እግዚአብሔር ሆኖ በህዝቡ መሃል በእውነትና በጽድቅ በቅድስና ባልተመለከበት በዚያ ቦታ አንዱ ትልቁ ምልክት በየአቅጣጫው እንፈራርሳለን፣ በየአቅጣጫው እንደረማመሳለን። ሲምፕተም እያከምን እስከ መቼ እንኖራለን? why we have to ask, honest የሆኑት ነገሮችን መጠየቅ አለብን። why we have to always try to treat those symptoms here and there? what's going on with Ethiopia? ምን ሆናችኋል? ምን ሆነናል? ለምንድን ነው why every aspect of life has been like up the hill መውጣት ሆነብን? ሌላም እኮ ህዝብ አለ። የሆነ ጊዜ ይቸገራል፣ የሆነ ጊዜ ያልፋል። የሆነ ችግር የሆነ ቦታ ይኖራል፣ ሌላ ላይ ነፃ ይወጣል። ሁሉ ቦታ ላይ እንዴት ነው እንደዚህ ችግር የሚሆነው? ሁሉ ጊዜ why? and you tell me that this is a Christian nation? come on, there is a fundamental problem። የፈለግን ማለት ነው መስማቱን። we have to go back to the foundation። ለዚህ ነው ከነቢዩ ጋር አብረን ያለቀስን መጸለይ ያለብን። አቤቱ ወደ አንተ መልሰን፣ እኛም እንመለሳለን። ዘመናችን እንደ ቀድሞ አድስልን። እንደ ራሱ አዲስ አድርገው እግዚአብሔር በማያልቀው ምሕረቱና ቸርነት ያድሰን፣ ያስበን። በእግዚአብሔር ላይ ተነስተዋል እነዚህ አይሁዶች ተማርከው የሄዱት። የሚያሳዝነው በእግዚአብሔር ላይ የተነሱት በእግዚአብሔር ስም ነው። It's one thing that you are against God on your own right። ይሄ አሁን ከሃዲ መሆን እኮ ጌታን አለማወቅ አንድ አመፃ ነው። ግን በጌታ ስም በጌታ ላይ ይታመጻል። የእግዚአብሔርን ስም እየጠሩ የውሸት ትንቢት ይናገራሉ። there is one thing that መርካቶ ሌባ እኮ ክብር አለው። በራሱ ስም ነው የሚሰርቅ ወይም በግሩፓቸው ስም ነው። መርካቶ እኮ ሌባው ናፈቀኝ ልበላችሁ ትክክል አይደለም መሰለኝ። come on በራሱ እኮ ነው ወይም ተደራጅቶ እኮ ነው። በፍጹም ሰማይ እንደውም እግዚአብሔርን ስጠራ አንዳንድ ሌባ መለስ ይላል። እዚህም እኛ አካባቢ አሜሪካም ታውቃላችሁ ደንበኛ ጋንግስተሮች እኮ በቃ ምንም የሚያበላሹትን ያበላሻሉ። በጣም መጥፎ ነው የሆነ ነገር ያደርጋሉ፣ መጥፎ ነው። እዚህ ጋር መስቀል ያንጠለጥላሉ እና what's going on? ከዛ አትሊስት አንዳንዶቹን እንደው የእግዚአብሔርን ስም ስጠራ ይገርማል፣ ይደነግጣሉ። ጋንግስተር እየገደለ እኮ ነው ሌላውን መስቀል አድርጓል። ትንሽ መስቀል አድርጎ ደፋር ከጋንግስተር በላይ የዘንድሮ ሰባኪ ነው። በእውነቴን ነው የምላችሁ። አንተ ትንሽ ክብር አለ እኮ ክሬ ይልሃል እኮ የድሮ ሰው እንደዛ ይላል። አሁን ክርም የለንም። ምን እንደሚይዘን መያዣው የጠፋ ታውቃላችሁ። ለዚህ ነው መታደስ ተሐድሶ is not even luxury። የህልውና ጥያቄ ነው። ይሁንልን። የህልውና የመቀጠልና ያለመቀጠል ጉዳይ ነው። ነገር ሲደጋገምባችሁ እናንተስ አይከብዳችሁም እንዴ? ሁሉ ነገር በቃ you can predict። አሁን እኮ ቸርች ስትመጡ ቀጥሎ ምን እንደሚደረግ ማመቶ ምን ሊናገር እንደሚችል ማን እንደሚሰለፉ በተለይ ይሄ ሰውየው ምን ሊናገር እንደሚችል ፓስተሩ ታውቃላችሁ። it is so exhausting። እግዚአብሔር ልቡ ተሰብሯል። የዚህም ነቢይ ልቡ ተሰብሯል። ቅዱስ መዋቅሮችን ወደ አመፃ መሳሪያነት ሲለውጡ እንዴት ማለት ምን አለ ወንብድናውን እዛ ቢያደርጉ። ኢየሱስ መጥቶ አየ፣ ወንብድናውን ቤት ውስጥ አስገበት። ቤቴን የወንበዶች ምን አደረጋችኋል?
ስንት እኮ ለውንብድና የሚመች ዋሻ አለ። ለምን እዛ ጋር አይኬድም? the very place that is against ውንብድና እሱን እንደገና ለውንብድና መጠቀም። የጥፋት ልጅ በተቀደሰው ስፍራ ሲቆም እንደተባለው አቦሚኔሽን ዲሶሌሽን ይለዋል ቴዎሎጂው። በቃ ማለት የጥፋቱ ልክ የሰይጣን መፈንጫ ሚስጥሩም እንደሆነ ታውቃላችሁ። እዛ ጋር ውጭ ማበላሸቱ አይደለም። ችን በተለይ አገልጋዮችን ተጠቅሞ መቆጣጠር ከቻለ ሰይጣን ዳንኪራው በቃ ድል አገኘው ድል ነሳሁ ብሎ የሚጨፍርበት የሚፈነጥዝበት ነጥቧ እሷ ናት። የዛ መሳሪያ የእግዚአብሔር ሕዝብ ሲሆን የሰይጣን ኤጀንት ሲሆን ማየት ሶ ኤግዞስቲንግ። ለዚህ ነው አዲስ መሆን ያስፈልጋል። እግዚአብሔር አዲስ ማድረግ ይችላል። ስለዚህ ለዚያ የእግዚአብሔር ሕዝብ እንዲዘጋጅ ነው ይሄንን ሮሮ ጩኸት የሚያሰማው ይሄ ነቢይ። ክብር እንደሌለ በደንብ ነው የገባው። እውነቴን ነው የምላችሁ። አሁን እኔ ቅድም እነዚህ ልጆች ሲዘምሩ ነው የገባሁት። I was so hit ልበል by weighty የሚከብድ የእግዚአብሔር መገኘት ሲዘምሩ ውስጤ ላይ ወደቀ። በእውነቴን ነው የምላችሁ። እነሱ ወጣቶቹ ሲዘምሩ ነው ወደዚህ የገባው እና አይጮሁም። ድራማ ስሩ አይሉን እኛንም ብሎ ይዘምራል። እናትየውም ተከትላ ዘመረች። ሰባኪውም ቀስ ብሎ ሰበከ በስርዓቱ። ምንድነው ችግሩ? እንደዛ ጌታ ቢገለገል ቀስ እያለ የሚሰብክ ሰባኪ አይ ያደረቀን። አንተ ከደረክማ ቆይቷል። በእኔ ላይ አታስብ። ደርቀው ኦልሬዲ የደረቀ ህዝብ ነው። እዚህ ጋር መጥቶ የሚያደርቃችሁ ሰው አይኖርም ማለት አይደለም። that's not the case. ኢሞሽናል ኤክስፕሬሽንስ እንደ ስታንዳርድ ሆኖ መባረክና መፈወስ ጌታን ማየትና ምናምን ውጫዊ በሆነ ድራማ የተተካበት አይነት ነገር ውስጥ ስላደግን አሁን የተዛባብን ነገሮች ብቻ ሳይሆን መለኪያችን ሁሉ ሳይቀር በማይሆን መነጽር እያየ የቤተ ክርስቲያንን አገልግሎት ጀጅ ታደርጋለህ። መነጽሩ ተበላሽቷል። ሲጀምር ጌታን ማምለክ ማለት መጫጫህ ማለት አይደለም። ረጋ ብሎ እኔ የተጮኸም ጌታ ሊመለክ ይችላል፣ ችግር የለውም። ግን ሁልጊዜ ስለተጮኸ ተመለከ ማለት ነው። ረጋ ብሎ ሰው ዝም ብሎም የእግዚአብሔር መንፈስ በውስጡ ሊፈስ ይችላል። የእግዚአብሔር የክብሩ መገለጥ ከኛ እንቅስቃሴ ጋር የተያያዘ ሳይሆን እግዚአብሔር ስለሆነ በክብሩ ከፍ ያለውን ነገር በመሃላችን ያደርጋል። ከፍ ያለ አምላክ ነው። ይሄ እኮ ክብር የሚለው ቃል ካቮድ ይለዋል። ወደ አማርኛ እንደውም በህብሩ ይቀርባል። ካቮድ ማለት በአማርኛው ከባድ ማለት ነው። ክብር የሚለው ቃል ከባድ፣ በቃ የከበደ የህይወት ትርጉም ወደኛ ሲመጣ መኖር ማለት ምን እንደሆነ በእግዚአብሔር መገኘት ውስጥ ስናይ፣ መነሻችንና መድረሻችንን ስናይ፣ የህይወት ዓላማ ኩልል ብሎ ከጌታ አንጻር ሲታየን፣ ለዚህ ነው እንደ የመጣሁት፣ ወደዛ ነው እንደ የሚሄደው፣ ይህንን የሚያደርገው ትልቁ አምላክ ነው እንደ ማለት ስንጀምር ሶ ሄቪ የሆነ የጌታ ፕሬዘንስ ኦቨርዌልም ያደርገናል። እሱ ነው ክብር ማለት እንጂ መካኒካል ነገር አይደለም። አሁን ባልኳችሁ የሊደርሺፕ ኮንፈረንስ ላይ ሐሙስ ዕለት አንዱ ተናጋሪው የሚያስተምረን የነበረው ሰው የአእምሮ ሳይንቲስት ነው እና እሱ ክርስቲያን ነው። በእርግጥ በአእምሮ ሳይንቲስት ደረጃ ነበር የሚያስተምረው። ምን ይላል? በአእምሮ ጠበብት ስለሆነ በዚህ በግራ በኩል ያለው ሞር መካኒካል ነው። አንጎላችን የግራው መካኒካል ነገር ነው የሚያስበው። አሁን ብዙ ጊዜ ስልካችን ላይ ብዙ አይደለም የምንውለው፣ እሱን ነበር የሚናገረው። ባካችሁ በጣም በስልካችሁ እና በዚህ በቴክኖሎጂ በጣም አይምሯችሁ በአብዛኛው ኦቨርዌልም እየሆነ ነው። በቀኝ በኩል ያለው ግን የሚኒንግ የህይወት ትርጉም የህይወት ዓላማ የሚያሳስባችሁ የአንጎል ክፍል ነው። እሱ እየተራበ ነው ያለው ነው የሚለው ሰውየው። በተለይ ቴክኖሎጂው ምኑም ይሄ የሚያጣድፍ የሚያንቀጨቀጨው ነገር
ያንን እየሸፈነው ነው ያለው። ከዚህ የተነሳ ቀዥቃዣ በስሜት ብቻ ዝም ብሎ የሚንቀሳቀስ ረጋ ብሎ ህይወት የት ላይ ጀምሮ የት ላይ ያልቃል፣ የህይወት ግቤና ዓላማዬ በዚህ ምድር ላይ ምን ይመስላል ብሎ ነገሮችን አያይዞ በርቀት የሚያስበው ይሄ እግዚአብሔር የሰጠውም ያ ፓርት በስርዓት ዲቨሎፕ እየሆነ አይደለም። እሱን እንደውም በዚህኛው እየተሸፈነ ነው ያለው። ከዚህ የተነሳ ኢዘር በጣም ቀዥቃዣ ወይም ዲፕሬስድ የሆነ ልጆቻችን ከሆነ በዚህ በቴክኖሎጂው ዲፕሬስድ ሊሆኑ ይችላል። ምክንያቱም ከእሱ ጋር ነው የሚያድሩት። ኢቨን ባልና ሚስት አለ ሰውየው ድሮ ክርስቲያኖችም አለ እየጸለዩ አትሊስት ወይ ካልጸለዩም በሰላም ጀርባቸውን አዝሮ ይተኛሉ አለ። አሁን ስልክ እያዩ ነው የሚተኙት አለ ሁለቱም። እሷም የራሷን ስልክ እሱም የራሱን ስልክ። ደህና አደሪ እንኳን ሳይባል አንድ አልጋ ላይ እኮ ናቸው። ደህና አደር ሳይባባሉ አንዱን እንቅልፍ በዛ ይዞት ይሄዳል ስልኩ ላይ፣ በዚች በኩል እሷን እንቅልፍ ይዟት ይሄዳል። how much we are even በቃ የአልጋ መሃል የሚመጣ ችግር እኮ ነው። ልጆቹም 83 ነበር በፊት፣ አሁን ወደ 90 ደርሰዋል ፐርሰንት ወጣቶች ከስልካቸው ጋር ነው የሚተኙት። ቤታችሁ ቼክ አድርጉ። they sleep with their phone next to them። ይሄ ሁሉ ምንድን ነው የሚያሳየው መሰላችሁ እግዚአብሔር ሰዎች ሆይ? ይሄ ዲቨሎፕ እንዳይሆን የተከለከለ ክፍል አለ በዳነው ህሊናችን ውስጥ ገና እንዲያድግ ያልተፈቀደለት የማይሆኑ ነገሮች መተው ጫጫታው ሁካታው የሸፈነው ነገር አለ። እግዚአብሔር ያንን ብዥታ ያንሳልን ያጽዳልን በኢየሱስ ክርስቶስ ስም አሜን። በእውነት ያ የነጻና የሚገዛ ሚኒንግንም ያጠቃለለ እግዚአብሔር የሚገለጽበት ህይወት ምንድን ነው ብሎ ይሄ ጠበብቱ ሰውዬ ምን ነበር የሚለው? እባካችሁ ያንን ዲቨሎፕ ያልሆነውን ሰብስታንስና ፐርፐዝ ሚኒንግ እግዚአብሔር ያስቀመጠበትን አይምሮ የምታሳድጉበት ሌላ አማራጭ የለም አለ። አይ አም ሳይንቲስት አለ ደጋግሞ። ግን ያንን ቮይድ ኢቨን ትምህርት ቤትም ሃርቫርድ ያስተምራል ሰውየው። ሃርቫርድም አይደለም ያንን ሳይድ that side is only secured for God to only operate from it and through it። እግዚአብሔር ብቻ ኢየሱስ ብቻ ነው ያንን የህይወት ሚኒንግና ፐርፐዝ ህይወታችን ላይ ያለውን ሊፈውስልን የሚችለው አለ ሰውየው። ለልጆቻችንም ለዚህ ነው ይሄ አንዱ ነገር ብቻ ከሆነ ዲፕሬስድ ነው የሚሆኑት። ምክንያቱም እዛ ላይ በቃ አይ ላይክ ዩ አይ ዶንት ላይክ ዩ ነው የሚባባሉት። at the end of the day አይ ዶንት ላይክ ዩ they cannot handle። እግዚአብሔር ሚኒንግ ይስጣቸው። ወዳችኋለሁ የሚለው ኢየሱስ ክርስቶስ ፍቅር ከሌለ በመቶ ዲስላይክ ህይወቴን አጠፋለሁ የሚል አለ። አይ ዶንት ላይክ ዩ መባል በዚህ ዘመን ባይ ዘ ዌይ አይ ዶንት ላቭ ዩ ከሚለው ፓወርፉል ነው አሉ። ላይካቢሊቲ ኢዝ ቬሪ ኢምፖርታንት እየተባለ ነው። በተለይ ለልጆች ኢየሱስ ይወደናል። ሃሌሉያ። ሞቶልናል። ቅድም እንደሰማ ከመስቀል ድረስ ሄዶ we love him because he loves us unconditionally። ስለዚህ የጌታ ሰዎች ሆይ ይሄ ባሉን አለ ፊኛው እኮ አለ፣ ግን ቀለለ ፊኛው ተወጥሯል። እባካችሁ የተረጋጋ ህይወት ለእግዚአብሔር ክብር ኖረን። እኔ ብዙ ጓደኞቼ መስሪያ ቤት ውስጥ ያሉ ያው በእድሜ ትንሽ ይበልጡኛል። አሁን እነሱ ወደ ጡረታ እያሉ ሲመጡ ለካስ ብዙ ሳይቆይ ምናልባት እንደ ካሚንግ 10 years አንተ እኔም ጡረታ እያል ማሰበኝ ነው ማለት ነው። ዳንኤል እንደ ልጅ ነበር ራሴ የማስበው ለረጅም ጊዜ ከዛሬ 10 ዓመት በፊት ማለት ነው። አሁን ለካስ እኔም ጥቂት ዳኒ 10 ዓመት ውስጥ አይ ቲንክ ሳንሄድ አንቀርም ወደዛ። ስለዚህ አትፈሩም። አንዱ ጡረታ ድፍረት ይሰጣቸዋል። አሁን እኔ ጡረታ እወጣለሁ አላልኩም እንዳትናገሩ፣ ገና 10 ዓመት ይቀረኛል። ግን 10 ዓመት በኋላ ጌታ ፈቅዶ ቢመጣ አንተ አሪፍ አገልግሎት በ10 ዓመት ውስጥ በቀራችሁ ብዙዎቻችሁ ወደኛ ወይም 15 ዓመት ውስጥ ይበዛ 20 ዓመት ውስጥ በቃ ወደዛው እኮ ነው። እሷ ደግሞ ወዲያው እኮ ነው የምትሄደው። ስለዚህ እባካችሁ ሚኒንግፉል የሆነ ላይፍ ኖራችሁ ፐርፐዝፉል የሆነ ህይወትና ዓላማ ኖራችሁ እንድታልፉ እግዚአብሔር ይርዳችሁ። በእውነት በደንብ በቃ ኖረ ከተባለና ካልቀረ ኢየሱስ ክርስቶስ የሚከብርበት ግልጽ የሆነ እንደ ወትሮ ጌታ ኢየሱስ በህይወታችሁ የሚደምቅበት እሱ ይሁንላችሁ። በእናንተም በልጆቻችሁም ይሁን። ኩራዝ ዕቃው ኖሮ ዝም ብለን እሷን ያሳመርናት መብራት የሌላት ኩራዝ
መብራት ውስጥ የሌለ ኩራዝ። እኔ እኮ ምንም አይደለም፣ መብራት የለም፣ ስለዚህ የመብራት እጥረት አለ፣ እንወያይ አንድ ነገር ነው። ማስመሰሉን እንዴት ኤክስፐርት እንደሆንበት። መድረክ ማሳመር ጥሩ ነው። ሀገር ቤት አሁን ጭስ ያጨሳሉ ምናምን የሚያደርግ ናት ሪሊ አገነስት ቆንጆ መድረክ ለሁሉም ውበት ስለሆነ ግን ህይወታቸው ያው ኪስ አውላቂ ሆኖ ማለት ነው። እዚህ ጋር ከምዕመናን ከድሆች ኪስ እያወለቀ እዛ ጋር ማብራት ቡቅ ያደርጋል። እኔም የረብሸኝ እሱ እንጂ ማብራቱ በራሱ እግዚአብሔር የጽድቅ ህይወታችን ማስመሰል ብቻ አይደለም፣ የኩራዝ ዕቃ ብቻ አይደለም። መብራቷንም ተለኩሳ ብርሃኑ ወጥቶ የብዙዎች ጨለማ ተገፎ እግዚአብሔር ጸሎታችንን መልሶ በእንባ በፊቱ ወድቀን ተፈውሰን ለሀገርና ለህዝብም የፈውስ ምክንያት ሆነን ለማየት ያብቃል። አወዳደቃችን አያችሁ በጋራ ስለሆነ ማናችንም አናመልጥም። ኢትዮጵያዊ ነህ፣ ኢትዮጵያዊ ነህ፣ የትም አትሄድም። እዚህ መተን እንኖራለን። አሜሪካዊነቱም አለ እግዚአብሔር ይመስገን። ግን ያ ደግሞ ኢትዮጵያዊ ማንነቱም የትም አይሄድም። ስለዚህ አብረን ነው የተንገጫገጭን እየወደቅን ያለ ነው። ይሄም ሰው እኮ የሚጸልየው በግሉ እውነቴን ነው ምላችሁ ከእግዚአብሔር ጋር ይሄን ያህል የተለየ ፕሮብሌም የለውም ኤርሚያስ። he is suffering because of the people። እኔ አሁን ከ214 ቸርቾች ጋር ነው ማገለግለው። አብዛኞቹ ኢትዮጵያውያን ናቸው አይደል? በፍጹም እንደውም 1/4 ቢሆን ነው ኢትዮጵያዊ እዛ ውስጥ። ግን I am going down with you guys። በቃ ምንም ማንም ከማከላችን ለብቻው ሊያምርበት አይችልም። የሆነ ነገር ከፈረሰ እንደ ኢትዮጵያ አብረን ነው እየፈረስን ያለ ነው። ስለዚህ አይመለከተኝም ልል አልችልም። ኢትዮጵያ ቸርች ውስጥ አገልግዬ የሆነ ጊዜ ላይ ዴድ ኤንድ ነገር ሲታየኝ፣ ይቅርታ አድርጉልኝ ኢትዮጵያኖች፣ ዴድ ኤንድ ሲታየኝ ሞክሬ ማለት ነው ቆይ እግዚአብሔር እዚህ ጋር ማገልግሉ ብሏል። ጥሩ ነው ኢትዮጵያውያንን ማገልገል፣ ግን ደግሞ ሌሎችንም ማገልገል ያስፈልጋል። ኢትዮጵያኖችንም እያገለግሉ ሌሎችንም። እኔ አምናት አጌነስት ኢትዮጵያውያንን መገልገል አለብን፣ ግን መጨመር ይቻላል። ሌላም ህዝብ አለ። አትጣሉ ካልተጣሏችሁ ህዝቦች ጋር። ዝም ብሎ የማያውቀውን ህዝብ ጠምዶ የሚኖር አበሻል ያበላ አይጠጣውን። ፈሪሳውያን ወይም ኢቭን ደቀ መዛሙርቱ ራሳቸው ሳምራውያን ሀገር ዳቦ ገዝተው እየበሉ ከዚህ ሳምራዊት ሴት ጋር እንዴት ይነጋገራል ብሎ እንዴት ነው ይሄ ነገር አብሮ የሚሄደው? If you are against Samaritans, reject the bread as well። የሳምራውያንን ዳቦ እያጨደ ሳምራውያንን መቃወም። This is crazy። ዝም ብሎ ከአሜሪካ ጋር እየተጣላ የሚኖር ክርስቲያን አለ። እንደው ሳር በጥሶ ቅጠል በጥሶ እዚህ እንዳልመጣ። This is አሜሪካ ለእኔ ምንም አይደለም። እግዚአብሔር የሰጠን የሚሽን ፊልድ ነው። እግዚአብሔር ይባርካችሁ። እዚህ ቤተክርስቲያን በዚህ ሊቪንግ ሆፕ ሉትራን፣ ምክንያቱም አሜሪካ ያለው ሉትራን የሚባለው ራሱ የሚሽን ፊልድ ነው ብላችሁ እነሱንም በወንጌል ለመድረስ ነው እንጂ ሉትራን ሌላ ነገር ስለሆነ አይደለም። ባፕቲስትም ይሁን ምንም አሁን አሜሪካ አይለይም። ገብታችሁ ባካችሁ ለሉተራኑም ለባፕቲስቱም ለፔንቴኮስታሉም ጌታ ያስቀመጣችሁ ቦታ ዋናው እናንተ ይሄን ያን መሆናችሁ አይደለም። የማይለወጠውን ወንጌል ኢየሱስን በተከፈተላችሁ በር ስበኩት። እኔ ለዛ ነው why I am staying in where I am። ይሄ ቸርች ሌላ ነገር ስለሆነ አይደለም። ጌታ ግን የሚሽን ፊልድ አድርጎ ስለሰጠን ከኢትዮጵያውያን በላይም የእግዚአብሔር መንግስት ይስፋፋል። የእግዚአብሔር ልጆች ብዙ አይነት ከለር አላቸው። ለዛም መዘጋጀት አለ። የቋጫው ልምጣ፣ ይሄ ነገር አያልቅም። ከእግዚአብሔር ጋር የጠበቀ ፍቅርን፣ አብሮነትን በአዲስ መልክ ወደ መካፈልና ወደ ማካፈል እንዲመጡ። ይሄ ኮሚኒየን የሚባለው ነገር በጣም ደስ ይለኛል። እግዚአብሔር ከሱ ጋር የሱን አብሮነት የጣፈጠ ህይወት ፍቅሩን ተካፍለን ወደ ማካፈል ህይወት ውስጥ ያምጣን ሁላችንን። ያ ማለት ምን ማለት መሰላችሁ? ቅዱስ ሥላሴ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ሆነው ሳለ ምን ያደርጋሉ መሰላችሁ ወገኖቼ? አብ ፍቅርን ከወልድ ጋር ይካፈላል፣ ወልድም ለአብ ፍቅር ያካፍላል፣ መንፈስ ቅዱስም ለወልድ ፍቅር ያካፍላል፣ ወልድም ለመንፈስ ቅዱስ ፍቅር እያካፈለ በአንድ አምላክ ወይም መለኮት ስር ፍቅርን፣ ህብረትን፣ አብሮነትን እየተከፋፈሉ የሚኖሩበት በጣም እስከ ዛሬ ድረስ
በፍጥረተ ዓለም ሆኖ ማያቅ ሰላም፣ ጸጥታ፣ አንድነት፣ ፍቅር፣ ህብረት በቅዱስ ሥላሴ ውስጥ ያለው በእናንተም ዘንድ ይሁንላችሁ በኢየሱስ ክርስቶስ። ኮሚኒየን ማለት እሱ ነው። መታደስ ማለት እሱ ነው። በአዲስ መልክ እግዚአብሔር በዚያ አንድ ማዕቀፍ ውስጥ ግን በተለያየ መንገድ እየተቀባበለ የሚኖርበት ያ ህብረቱ የእኛም ህብረት የሆነልን ከሱ ጋር ለመያያዝ እርስ በርሳችን ለመያያዝ ጸሎት ወደዚያ ህብረት ውስጥ አብ ወልድ መንፈስ ቅዱስ ወደሚለማመዱበት ኮሚኒየን ውስጥ የሚያስገባን መስመር ስለሆነ ኤርምያስ እየጸለየ ይሄንን ይናገራል። አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ ምን አድርግልን አድስልን ይላል። እግዚአብሔር ወደዛ ነው የሚጠራን። ይህ ጸሎት በምኩራብ ውስጥ የሚደረግ ነበረ ለአያሌ ዘመናት። ይህ ጸሎት በቤተ ክርስቲያን ታሪክ ውስጥም ይደረግ ነበረ። ይሄ ያነበብነው ክፍል በብዙ በቤተ ክርስቲያን አገልግሎት ውስጥ ይደረግ ነበረ። ከክርስቶስ ሕይወት ሰዎች ሲርቁ ጌታ ሆይ ወደ አንተ መልሰን ይባላል። እኛም እንመለሳለን፣ ያን ጊዜ እንታደሳለን። እውነተኛ በእውነት ታድሶ የሚመጣው ይሄ በምንለው ሪቫይቫል የኮንፈረንስ አይደለም። ሃሌሉያ! አረጋግጬ እናገራለሁ። በሪፔንታንስ እውነተኛ ታድሶ ይመጣል። በሪፔንታንስ መልሰን እኛም እናደርጋለን፣ እንመለሳለን። ዘመናችን እንደ ቀድሞ ሆነ አድርግልን፣ አድስልን። በመዋረድ በትህትና እርስ በርስ በመቀባበል በመደጋገፍ በይቅርታ በሰላም እግዚአብሔር ዘመናችንን ያድስልናል። ስለዚህ የእግዚአብሔር ሰዎች እርስ በርሳችን መቀባበል፣ ፍቅር። ለምንድን ነው በጠዋቱ ነገረኛ ሆነን ሰው ጋር የምንሄደው? ጠዋት እኮ ነው። ምን ሆነን ከቤት ወጣ ነው? ያ ሰው እኮ አልተዘጋጀም ለመጣላት። በእውነት እኔ ያጋጥመኛል፣ ትናንትም አጋጥሞኛል። እውነት ለመናገር ለሌላ ዓላማ እየተዘጋጀን ምን ሆኖ ከቤት የመጡ ወገኖች ነው። በተለይ በእኛ ህብረተሰብ ዘንድ እንደዚህ እንደ መብረቅ ድንገት የሚከሰት የባህሪ ችግር አለ። ሰርፕራይዝ ከመሆን ጌታ ይጠብቃችሁ ልበል። ይሄ ቸርች ይህንን ጸሎት መልሰን ወደ አንተ አድሰን የሚለውን የኢየሱስ የማዳን ስራ ሲተውና ዝም ብሎ ይሄ ግርዘትን የመሳሰለ ውጫዊ ሜዳዊ ስርዓትን ሲያበዙ እባክህ ጌታ ወደ አንተ መልሰን ብለው ይጸልያሉ። የሰው አክሽን ሲበዛ በቃ እንዲህ እኔ በጣም እንጠንቀቅ። ቅድም ጸጋ የሚለው ቃል አለ። ይሄ ነህምያ ቅድም የሰበከውን ስብከት እንዳትረሱ። ጸጋ የሚለው ቃል ዝም ብለን በየቦታው ወርወር የምናረጋት ቃል ሆናለች። እሷ ካልገባችን ወይም ውስጣችንን ካልቀሰቀሰች የሆነ ችግር አለ አለ ነው። ስለዚህ ይሄ የእግዚአብሔር ጸጋ ነው የሆነውን የሚያደርገን እንጂ there is nothing from us። ስለዚህ ባካችሁ በምንሰጠው አገልግሎት ሁሉ ክብር ለእግዚአብሔር ብቻ ይሁን። አፍርሼው ጠርምሼው ቦድሼው የሚለውን ቋንቋ አቁሙ። ይሄ ምንድን ነው የምትቦድሰው? ምንድን ነው? እኛ ራስን እየተቦደስን ነበር ነው ባንድ ወቅት። እሱ መጥቶ አድሱን። የተደረገ ነገርም ካለ ክብር ለኢየሱስ ይሁን። ጌታ በእኔ በኩል ተጠቅሞ ጌታ በእሷ በኩል ተጠቅሞ የሚባለው እናፈርሰዋለን ይላል፣ እንሰብረዋለን። ስጸልይ ይሰበራል ይላል። አር ዩ ሹር? አንተ ስለጸለይክ? ይሄ ሰውዬ እኮ የጀመረው ከራሱ አይደለም። እንመለሳለን ብሎ አይደለም የጀመረው። ወደ አንተ መልሰን ኮዝ አስ ቱ ሪተርን ይለዋል። ኮዝ አስ ቱ ሪተርን እንድንመለስ አዘጋጀንና አንተ በዛ ባዘጋጀው ፕላትፎርም ላይ እጅን ስትዘረጋልን እኛም ለመቀበል እንታዘዛለን ማለት ነው። ሁል ጊዜ የመልካም ነገር ሁሉ ምንጭ እግዚአብሔር ብቻ ነው። እኛ ምላሽ ነው የምንሰጠው ማስገደድ ስለማይወድ እንጂ ሁሉ ከእርሱ ሁሉ በእርሱ ሁሉ ለእርሱ ነው፣ ለእርሱ ለዘላለም ክብር ይሆን። በነገር ሁሉ ጌታ ልናስከብር በንግግራችን ሁሉ ያስፈልጋል። ያ በሚሆንበት ጊዜ ነው ወገኖች የቤተ ክርስቲያን ታሪክም ታድሶ መጣ ብላ የምትናገረው። እሺ እቺን ብዬ ልጨርስ። መታደስ መሻሻል ሳይሆን በእውነት አዲስ መሆን ነው። እግዚአብሔር ያድርግልን። አዳሽ ይለዋል በዕብሪው ቋንቋ። አዳሽ እንደውም ከአማርኛውም ጋር ይሄዳል። አዲስ ወደ አንተ አዲስ ወደ ሆነው ሁልጊዜ አዲስ ወደ ሆነው ማንነትህ አምጣን
ማለት ነው። እና ሀዳሽ አስቴር ራሷ እኮ ስሟ ከዛ ጋር ይያያዛል። ሀዳስ አላት ይላል። ምክንያቱም እሷ አዲስ ነገር እግዚአብሔር በእስራኤል ሕዝብ መካከል እንዲሆን የተጠቀመባት ሴት ስለሆነች እግዚአብሔር ዛሬም አዲስ ነገር ያደርጋል። አዲስ አዋጅ ያመጣል። አዲስ ያልነበረ ነገር ምርኮኛ ሕዝብ መካከል ንግሥት መሆን አዲስ ነገር ነው። እግዚአብሔር አዲስ ነገር ያደርጋል። አዲስ የሆነ ነገር ፍሬሽ ኤክስፕሬሽን አልናፈቃችሁም? በጌታ ቤት እኔ በእውነቴን ነው የምላችሁ። ገና አፋቸውን ሰባኪያን ሲከፍቱ ያቺ የተለመደችዋን ሲሏት አይ ጀመረው ነው የምለው። ፍሬሽ ኤክስፕሬሽንስ የኢየሱስ ክርስቶስን የጸጋውን ክብደትና የክብሩን ኃይል የሚገልጽ እነዛ በጣም ያስፈልጉናል። መታደስ ነው። ሁሉን አዲስ አደርጋለሁ ያለ ጌታ የታመነ አምላክ ነው። እኛንም አዲስ ለመሆን በልጁ የፈጠረን አምላክ ቃሉ እንደሚለው ማለት ነው። ሬዘራክሽን የኢየሱስ ክርስቶስ ሞትና ትንሣኤ ደግሞ የነገሮቻችን ሁሉ የእኛም ሳይቀር የመታደሳችን መሰረት ነው። ከመሆን ኢየሱስ ከሞት ተነስተዋል። አዲስ ታሪክ ተጀምሯል። ዊ አር ኖ ሞር እንደነበር ነው አይደለንም። ጌታ አዲስ ነገር አድርገዋል። ስለዚህ በዛ አዲስ መንፈስ እንድንንቀሳቀስ እግዚአብሔር የጸጋውን ጉልበት እንደገና የመመለሻውን መንገድ እንዲገልጽልን ያም በአዲስ ኪዳን ሆኗል። ክርስቶስ መካከለኛ ሆኖ መጣ። በእግዚአብሔርና በሰው መካከል የነበረውን ልዩነት ሰው ሊፈታው ስላልቻለ እግዚአብሔር ራሱ በልጁ በኩል ሲፈታው፣ ከዛም የተነሳ የእግዚአብሔር ቃል ምን ይላል? በዚህ ሊጨርስ በክርስቶስ ሆኖ ዓለሙን ከማን ጋር ያስታርቅ ነበር ይላል? ከኛ ጋር ከራሱ ጋር ያስታርቅ። በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር ይላል? ያስታርቅ ነበር ይላል። እና ኢየሱስ ክርስቶስ አለ ከኛ ጋር የሚያድሰን የእግዚአብሔር እውነተኛ ኃይል እንደገና መልሶ ለእውነትና በክብደት ከብደን መቆም እንድንችል የሚያደርገን የእሱ ክብር በውስጣችን አለ። የክብር ተስፋ ያለው ኢየሱስ በእናንተ ውስጥ አለ። ዛሬም ለሱ መልስ ስጡ። እግዚአብሔር ዛሬም እንደገና ክብሩን ወደ ቤቱ ይመልሳል። በኢየሱስ ክርስቶስ ክብር ተመላለሱ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እግዚአብሔር ይባርካል።